ተመልካቾቻችን ይህ ዘገባ የተሰናዳው ከአቶ ጌታቸው ሰሞኑ ከሰጡት በኢትዮጵያና ኤርትራ ጉዳይ ላይ ማብራሪያ ነው። ኢሳያስ ብዙ ጊዜ ያለን አናሊሲስ ባዮሎጂ ኢሳያስን ቴክር ያደርገዋል የሚል ነው። ከዛ በኋላ 3 ጠቅላይ ሚኒስትር አይተናል ኢትዮጵያ ውስጥ። በኢትዮጵያ የቅርብ ዘመን ታሪክ ውስጥ የፖለቲካ ስልጣን መለዋወጥ፣ የመንግስታት መውደቅና መነሳት ቀጥታ ከኤርትራ ጥያቄ አመላለስ ጋር የተቆራኘ መሆኑን የሚያሳዩ ታሪካዊ መረጃዎችን በመጥቀስ የወደፊት የኢትዮጵያ ብሔራዊ የደህንነት ስጋት የሚቀረፈው የውስጥ ጥንካሬ በማሳደግ ላይ ብቻ የተመሰረተ መሆን እንዳለበት ባለሙያዊ ትንታኔ ያቀረቡት ጌታቸው ረዳ ናቸው። በመከላከያ ኮሌጅ የሰላምና ደህንነት ሴሽን ላይ የቀረበው ይህ ጥልቅ ትንታኔ የኤርትራ ሀገር መንግስት ምስረታ ሂደት ኢትዮጵያን በማዳከም ላይ የተመሰረተ መሆንና በአሁኑ ወቅት አስመራ መዋቅራዊ የዴሞግራፊና የኢኮኖሚ ቀውስ ላይ እንደምትገኝ በምሳሌዎች አስረድቷል። ባለፉት 100 ዓመታት በኢትዮጵያ የታዩት 3 ተከታታይ መንግስታት ውድቀት ከኤርትራ ፖሊሲዎች ጋር ቀጥተኛ ትስስር አላቸው የሚል ነበር። የመጀመሪያው የአፄ ኃይለ ሥላሴ መንግስት ዘውዳዊ ስርዓት የኤርትራ ጥያቄ ለመፍታት የሄደበት መንገድና የፌዴሬሽኑ መፍረስ ለውድቀት ዋነኛ አስተዋጽኦ አድርጓል የሚል ነው። ለመሆኑ ሰውየው ስንት ነው እድሜው አሉ። ከዛ ተጠየቅኩኝ። 71 ነበር መሰለኝ 72 አልኩ። በጣም ነገጡ። የሙጋቤ ታሪክ ግምት ውስጥ ካስገባን ከዚህ ሰውዬ ጋር ገና 20 ዓመት አለን ማለት ነው አሉ። የደርግ መንግስት በተመለከተ ወታደራዊ ቋት የኤርትራን ጥያቄ በኃይል ለመፍታት የሄደበት የረጅም ዓመት አድካሚ ጦርነት ሂደት ለስርዓቱ መፍረስ ታላቅ ድርሻ ይዟል የሚል ነው። ሶስተኛው የኢህአዴግ መንግስት ይመለከታል። ግንኙነቱ የያዘበት ስልትና የድንበር ጦርነት ተከትሎ የመጣው ሰላምም ጦርነትም የለም ኖ ዋር ኖ ፒስ የፖሊሲ መዋዠቅ ለውስጥ መከፋፈልና ለራሱ ለኢህአዴግ ውድቀት ትልቅ ምክንያት ሆኗል የሚል ነው። ከታሪክ ማህደር የተመዘዘው የጸሐፌ ትእዛዝ ወልደ ጊዮርጊስ አርቆ አሳቢነት የሚመለከት ነው። እንደ አውሮፓውያን አቆጣጠር በ1950ዎቹ የፌዴሬሽኑ መፍረስ በተመለከተ ውይይት በሚደረግበት ወቅት የችኮላ ውሳኔ እንዳይሆን ስጋት የነበራቸው ጠቅላይ ሚኒስትር አክሊሉ ሀብተወልድና ጸሐፌ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ ነበሩ። ጸሐፌ ትእዛዝ ወልደ ጊዮርጊስ በወቅቱ የፌዴሬሽን የሚባለው ነገሩ ስላልገባን ፈርተን ነው እንጂ በውል ከተገነዘብነው ለኛም ለኤርትራም ለኦጋዴንም ለኦሮሞም ለትግራይ መፍትሄ ሆኖ ሊመጣ ይችላል። ዋና ስራችን መሆን ያለበት ህዝባችንን ማጥገብ ማብላትና የታረዘውን ማልበስ ነው። ተቻኩለን ካፈረስነው ሐማሴን ሸዋድሮ ወደ ቂምና ቅሬታ ይገባል። ህዝባችን ያበላን ያለበሰ እንደሆነ ግን የነሱ መራብና መታረዝ ግምት ውስጥ በማስገባት በራሳቸው ፍላጎት የሚቀላቀሉበት ሁኔታ እንፈጥራለን የሚል ከዘመኑ የቀደመ ሐሳብ አቅርበውም ነበር። ሆኖም ይህንን ባለመቀበላቸው ምክንያት በጠዋቱ በሬዲዮ የአርሲ ጠቅላይ ግዛት እንደራሴ ሆነው መሾማቸውን እንዲሰሙ ተደርጓል። በመድረኩ ላይ እንደተብራራው የኤርትራ የነጻነት ንቅናቄ በተግባራዊ የሀገር ጥቅም ላይ ከማተኮር ይልቅ በዘፈን በግጥምና በቀረርቶ የተቃኘ ሮማንቲክ ሙቭመንት ነበር የሚል ነው። ኢሳያስ የኢትዮጵያ ናሽናል ሴኩሪቲ ችግር ሆኖ እድሜው እስከፈቀደ ድረስ ይቀጥላል። የጣሊያን ገዢ ፈርዲናንዶ ማርቲኒ በ1880ዎቹ ቀይ ባህር ከሚለው ቃል ተነስቶ የሰየማት ይህች አርቲፊሻል ካርታ የወለደቻት ሀገር ህልውናዋ ለማስቀጠል የምትከተለው ካልኩሌሽን ሁልጊዜ ኢትዮጵያን ከማዳከም ጋር የተያያዘ ነው የሚል ሐሳብም አንስተዋል። የፕሬዝደንት ኢሳያስ አፈወርቂ ዋነኛ የስልጣን ስልት አሽከሮችን የመሰብሰብና የመፈልፈል ከፍተኛ ብቃት ላይ የተመሰረተ ነው የሚል ነው። ኢሳያስ በተለይ የጂሃድን እንቅስቃሴዎች ካዳከመ በኋላ ህዝባዊ ግንባር ሲመሰርት በበረሃው ዘመን ከህወሓት ጋር የነበረው ግንኙነት በመርህ ላይ ሳይሆን እንደየሁኔታው የሚቀያየር የወደደ አጋርነት ፌር ዌዘር ፍሬንድሺፕ ነበር። ኢሳያስ በ2018 እንደ አውሮፓውያን አቆጣጠር ከጠቅላይ ሚኒስትር አብይ አህመድ ጋር የሰላም ስምምነት ከተፈራረመው በኋላ እንኳን ጸረ ኢትዮጵያ ኃይሎች ከአስመራ አላስወጣም፣ ለወደፊት ጥቅም ላይ ይውላሉ በሚል በርካታ የሱዳን የደቡብ ሱዳንና በአንድ ወቅት የስሪላንካ ታጣቂዎች ጭምር በአስመራ ያስቀምጥ ነበር። የኢሳያስ መሰረታዊ ፍላጎት ኤርትራ የግላችን ኢትዮጵያ የጋራችን የሚል ድንበር የለሽ መርህ በአደባባይ ማራመድ ነበር። ኤርትራውያን ወደ ኢትዮጵያ ያለምንም ገደብ እንዲጓዙ፣ ኢትዮጵያ ግን ወደ ኤርትራ እንዳይሄዱ በመከልከል የኢትዮጵያ ሀብት የመጠቀም ስትራቴጂ ነበረው የሚል ነው። የትንታኔው ዋነኛ አስገራሚ ነጥብ ኤርትራ በአሁኑ ወቅት እንደ ሀገር የመቀጠል እቅድ ሮድማፕ የሌላትና በከፋ የመፈራረስ አደጋ ላይ ያለች አገር መሆኗ
ማሳየቱ ነው። የመጀመሪያው የኢኮኖሚ መክሰም የኤርትራ ኢኮኖሚ የለም በሚባል ደረጃ ላይ ይገኛል። በጣሊያን በኃይለ ሥላሴና በደርግ ዘመን የነበሩ ፋብሪካዎች በሙሉ ስራ አቁመዋል። ፕሬዚዳንት ኢሳያስ በቅርቡ በሰጠው ቃለ መጠይቅ አሜሪካውያን ጅቡቲን ከምትጠቀሙ ኤርትራን ተጠቀሙ ያሉት ጥያቄ ሲመለስ ጅቡቲ ተፈጥሮ የሰጠው ጸጋ ነው፣ ተጠቀሙበት፣ እኛ ጅቡቲ ለመመኘት ብለን ወደባችን ክፍት አናደርግም ማለቱ የሀገር መሪ የሚያስበውን ብሔራዊ ጥቅም የሚጻረር ነው። ምክንያቱም ወደቡ ክፍት ከሆነ የኢትዮጵያ ሰራተኞች ወደዚያ ይጎርፋሉ። የትራፊክ እንቅስቃሴ ሲከፈት ደግሞ በአስመራ ታፍኖ የሚኖረው ወጣት ስለሚወጣ ሀገሪቱ በሳህል ጥብቅ ወታደራዊ ዲሲፕሊን ብቻ አፍን የማስተዳደር ፍላጎት ይከሽፋል የሚል ነው። ሁለተኛው የዲሞግራፊ ቀውስ ሲሆን በአሁኑ ወቅት ኤርትራ ውስጥ የቀሩት የአረጋውያን ማህበረሰብ ብቻ ናቸው የሚል ነው። ወጣቶቹ ከፍተኛ ትምህርታቸው የሚጨርሱት በሳዋ ወታደራዊ ማዕከል ነው። በቅርቡም በሳዋ 38ኛ ዙር ምረቃ ላይ ከቀረቡት 7 መዝሙሮች 5ቱ በአፋርኛ የተዘመሩት በአሁኑ ወቅት በአገሪቱ ያለው የወጣት ቁጥር እጅግ በመመናመኑ ነው። ኤርትራ 3 ሚሊዮን ህዝብ አላት ቢባልም እውነተኛ መረጃዎች የሚያሳዩት ግን 1.9 ሚሊዮን በላይ ህዝብ እንደሌላት ነው። በአውሮፓ ካሉ አጠቃላይ አፍሪካ ስደተኞች መካከል 30% የሚሆኑት ከዚች ትንሽ ሀገር የወጡ ናቸው። የደጋው ማህበረሰብ በስደት አልቆ አሁን ከከረን ከተማ ይልቅ በኡጋንዳ ካምፓላ የሚኖረው ኤርትራዊ ቁጥር ይበልጣል የሚል ሐሳብም ተነስቷል። በወታደራዊ ስሌት ኤርትራ ከኢትዮጵያ መከላከያ ሰራዊት ጋር የመቆም አቅም የላትም። የቴክኖሎጂም ሆነ የዲሞግራፊ ማለትም የሰው ኃይል የበላይነት ሳይኖር በ54 እና 55 አሮጌ ታንኮች ላይ ብቻ ተመስርቶ የሚደረግ ጦርነት ጥቂት ቀናት እንኳን ሊያስቆጥር አይችልም የሚል ነው። በማይሆጻ በኩል ያለው የመከላከያ ግንባር በአንድ አቅጣጫ ከተሰበረ ወደ አስመራ ለመግባት ቀናት ሳይሆን ሰዓታት ብቻ ነው የሚጠይቀው። በዚህ ምክንያት ኤርትራ የራሷን ሰራዊት በኃይል አታስገባም። ይልቁንም እንደ ግብጽ ሁሉ በርካሽ የማስፈጸም ፕሮክሲ ዋር ስልት ትጠቀማለች። ግብጽ በሱዳን ቀውስ ወቅት የራሷን አውሮፕላኖች በሜሮዌ አየር ማረፊያ ላይ ስትነጠቅ እንኳን 80 ኪሎ ሜትር ርቀት ላይ ሆና ሰራዊት አላስገባችም። ኤርትራም አሁን የምታደርገው ይህንኑ ነው። ከባድ መሳሪያ ተኳሾችና የሜካናይዝድ አሰልጣኞች ብቻ በማስገባት በኢትዮጵያ ውስጥ ያሉ አኩራፊ ኃይሎችን በማደራጀት ኢትዮጵያን ማተራመስ እንደ ብቸኛ የለውና መውጫ ትቆጥራለች የሚል ነው። በቅርቡ አስመራ የሄደ የኢጣሊያ ዲፕሎማት አብይ አህመድ አትፈሩትም ወይ ብሎ ኢሳያስን ሲጠይቀው የሰጠው ምላሽ እኛ ወደ ደቡብ አካባቢ ማለትም ኢትዮጵያ ውስጥ የምናሰልፋቸው እነሱ የቀረቀሩት ማለትም ያደራጀናቸው ኃይሎች ስላሉ እኛ እዚህ ሰላም እናገኛለን የሚል ነበር። አሁን ምዕራብ ትግራይ ነፃ አወጣለሁ የሚለው ኃይል በደማዜ ወሎ ላይ ደግሞ ከፋኖ ጋር በመጣመር ውጊያ ከኤርትራ ድንበር እንዲርቅ የማድረግ ስትራቴጂ እየተተገበረ ይገኛል። ኢትዮጵያ የኤርትራ የብሔራዊ ደህንነት ስጋት ለመቀልበስ የኖዋር ኖፒስ ፖሊሲ ባዮሎጂያዊ መፍትሄ ያመጣል ወይንም ኢሳያስ በእድሜ ይሞታል የሚለው የተሳሳተ ስሌት ማቆም አለባት የሚል ነው። የኢሳያስ እናት 100 ዓመት የኖሩ ሲሆን አንጌላ ሜርከል ኒውዮርክ ላይ የኢሳያስን እድሜ ጠይቃ 72 ሲባላት ከዚህ ሰውዬ ጋር ገና 20 ዓመት አለን ማለት ነው ማለቷም ይታወሳል። ባዮሎጂ የሰራው በኢትዮጵያ 3 ጠቅላይ ሚኒስትሮች ላይ እንጂ በኢሳያስ ላይ አይደለም የሚል ሐሳብም ተነስቷል። ስለሆነም የኢትዮጵያ ስትራቴጂካዊ የቤት ስራዎች የሚከተሉት መሆን አለባቸው የሚል ነጥቦች ተነስቷል። ዲፕሎማሲያዊ መነጠል ቅድሚያ ተሰጥቶታል። የኤርትራ መንግስት ከህዝብ በመለየት የኤርትራ ህዝብ ወዳጅ መሆንና በተግባር የሚያሳዩ የኢኮኖሚ ትስስሮችን መፍጠር፣ የኢትዮጵያ ስትራቴጂካዊ ጥቅሞች የሚያስከብሩ አጋሮችን በቀጠናው ማብዛት። ሁለተኛው የመከላከያ አቅም ማዘመን ነው። የኢትዮጵያ መከላከያ ሰራዊት ትልልቅ ጠላቶች በቀጥታ መከላከል የሚችል ዘመናዊ አቅም መገንባት አለበት። ጊዜውን በሙሉ በየሰፈሩ የሚነሱ ትንንሽ እሳቶችን በማጥፋት ማባከን የለበትም የሚል ነው። ወታደር ውድ ነገር ነው። መቆጠብና ለከባድ ሀገራዊ ግዳጆች ብቻ መዘጋጀት አለበት። ህዝቡ በሰባተኛ ምርጫ ወቅት ጥቃትን ውድቅ ያደረገው ሰላም ስለፈለገ ነው የሚል ነው። ሶስተኛው ኢኮኖሚ አጓጊ ማድረግን ይመለከታል። ልክ ጸሐፊ ትእዛዝ ወልደ ጊዮርጊስ እንዳሉት ከተሞቻችን ማሳመር፣ የኢኮኖሚ ትሩፋት ለሁሉም ማድረስና ኢትዮጵያ አጓጊ ማድረግ ያስፈልጋል። ሌሎች መራባቸውና መታረዛቸው እኛ ደግሞ መጥገባችንና መልበሳችን ያዩ ዕለት የፈለጉም ያልፈለጉም እጃቸውን ጠምዝዘው ከኛ ጋር ለመስራት ይገደዳሉ።